አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ተከታታይ ወንድም እህቶቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ዛሬ ያው በሆነ ቦታ አይቼ ውስጤ በጣም እንትን ያለብኝ ነገር ያው ሀሳቤ ተሳክቶ የወጣሁበት አላማ ተመቻችቶልኝ ሀገር ያገባል ብለን ነው የምናስበው ስንወጣ። ያው መጀመሪያ ሁላችንም ያለ ነገር ነው። ነገር ግን እኔ የምላችሁ ነገር በፊት ያው ኢጃዛ ኤጀንሲ እንደዚህ ያደረገ እንደዚህ ይባል ነበር። አሁን እንትን ኤጀንሲ ተስተካክሎ አይደለም ወይ? የበፊት እኛ ሄድን ቀን አዎ ብዙም እንትን ምን ነገር ነበር። የአሁን ነገር አላወኩም። በዚህ በውሃ በዚህ በምን በዚህ ስቃይ ትላንትና አላያችሁም? አሁን መንገድ ላይ እንዴት ሆኖ እንዴት ከያዙት እቃ እንዴት ተደርጎ ነው የሚሮጡ የነበረ? እንዴት ተደርጎ ነው ያ በእንትኑ ይሄ በጭነት ባይሱዚ ምናምን ከላይ ከሆኑ በኋላ ገና ቦታውን የሚያደርሰው ቦታ ከደረሱ በኋላ ስንት ነው የሚጠየቁ? ቆይ በቦታ ሁሌም አሁን ግን ተረጋግተዋል። አሁን ግን በፊት በቃ ታውቃላችሁ የታሰሩ በፌስታል እያንዳንዱ ቦታ እንትን ሲወረወር በዛም በመሄድ ነገር ምን እንትን እያለ ይሄ ሁሉም ሰምቶ ደግሞ ኑሮም ተወደዋ ኢትዮጵያ በእንደዚህ መኖር አያቅተው ምን ካለ በኋላ ተረጋግቶ ነበር። ለምን ያ ሰው አውርቶ በብዙ ቦታ ታውቃላችሁ እንዴት እንዳለቀሰ እንዴት ሆነ። አሁን ታጠቅ ሚዲያ ካያችሁ ማለት ነው እንደሱ ያለቀሰ የሀገሩ እሱ አንድም ሳምሪ ነው ሳምሪ ወንድማችን ሳራ ነው ሳምሪ መሰለኝ። እሱም እንደዛ እንደ ስደት እንደዛ መንገድ ላይ በቃ በብዙ ስቃይ በመንገድ ላይ ታውቃላችሁ። ደግሞም ዱባይ ላይም ሳውዲም ያሉ እህቶቻችን ያው ቀድሞ ገና እነሱ ነው ድምፅ አሰምቶ ብር እንደሚከፍሉ ብር እንደሚልኩ የሚሆን የነበረ ግን ይሄ ሁሉም እያዩ ወይስ ያው ሀገር ቤትም የክፍለ ሀገር ምናምን ስለሆኑ ስልክ እንደዚህ አልቅሳችሁ ስልክ በስልክ ብዙ ነገር የሚሰማ ነገር አይሰሙም ይሆናል። ለምንድን ነው ይሄ ያክል ስቃይ ይሄ ያክል ነገር ሆነን በቃ ሰራለው ከተባለ ቀስ ብሎ ያው ያለ ነገር እዚህ ማጣርቶ አላህ ነው የሚያሳካ ሁሉም ነገር አመቻችቶ ያ ብር ተልኮ በስነ ስርዓት በኤጀንሲ እነሱም በአሁን ጊዜ እንደዚህ እንትን የሚል ሰው የለም። ቤተሰቦቼ ወንድም እህቶቼ አላህ ይጠብቃችሁ። ከልብ አመሰግናለሁ። ያው ሁሌም ከጎኔ ናችሁ። በላይክም በኮሜንትም ሰላማችሁ ብዝት ትርፍ ይበልልኝ። አላህ ሀሳባችሁ ተሳክቶ ሀገራችሁ ያብቃችሁ። እኔ ዘወትር እኔም በሰገድኩበት ይሁን ሌላውም ሰው በቃ ዱዓ በሰገድ ሌላ የሚያደግ ነገር ያ ረቢ በስደት ያሉ ወንድም እህቶቻችን በሰላም ሰው ሆኖ ያው አላማ የሌለው ሰው የለም። የወጣበት አላማ ተሳክቶለት ከቤተሰቦቼ እህቶቼ እኔ ሁሌም እላችኋለሁ። እኔ አሁን እናንተ ይሄ ነገር ለምን ይዛ መታለች ይሄ ነገር ለምን አደረገች ልትሉ ትችላላችሁ። ብዙም ጊዜ ሌላም ነገር ይሄም ነገር ሳይሆን ሌላም ነገር ግን እኔ በኸይር ነገር እንጂ አገር እንደ መጥፎ ነው እናንተ የሚደብራችሁ ነገር ያው ሰው ጥሩም ነው ብሎ ያደረገው ነገር ሌላ ሰው ሊደብረው ይችላል። ሌላው ሰው ሊከፋበት ይችላል። በእንደዛ ነገር ነው እናንተ ተደስታችሁ አሁን ከቤተሰቡን ሁኜ እኔ በምግብም ሆነ ሌላም ቦታ ሲሄድ እንደዛ በደስታ ወደ እናንተ ምልከው ታውቃላችሁ። አይታችሁ ያ ነገር የቅናትም የምንም ሳይሆን ወይኔ ዘይነብ እንደዚህ ከቤተሰቡ እንደዚህ ተደስተ እኔስ መቼ ድረስ እንትን ብዬ ነው ብላችሁ ቀልባችሁ በቃ የሆነ ነገር እንትን ብላችሁ ወደዚህ እንደምታስቡ ከቤተሰቡ በቃ ልትሆኑ ብዬ ነው እንደዛ ነገር እንትን ምለው እንጂ የሌላ ነገር አይደለም። እህቶቼ አንድ ውስጣችን እንትን ያለበት ነገር አሁን ይሄኛው አንድ ትላንትና በዛ እንትን ላይ ራይሱ እዚህ ላይ ከታች ገና እያወረዳቸው ገና የሚቀበላቸው ቦታ ከደረሱ በኋላ እንዴት እንዳልራጣቸው እንዴት ምን እንደሆኑ አይቼ አሁን ይሄኛው በቃ ለምንድን ነው በስደት ያሉ እህቶቻችን አንዳንድ ለምን ትተው እንደ ባለፈ ጥሩ ነገር ሁሉም ያለቅስ የነበረ አልቅሶ ነው ስደት ይቁም በእንደዛ ነገር ባህል ላይ በመንገድ በምን በውሃ በምን
ይሄ ሁሉም ሆኖ የቤተሰብ መሬቱ ተሽጦ መሬቱ የሌላ ሰው እሱም አንስቶ በቦታ ቦታ ግማሽ መንገድ ሲመጣ ይሄ ነገር ሁላችንም የሀገራችን ማንም ወጣት እሄዳለሁ እሰራለሁ በቃ ምን ካለ በኋላ ፈቃድ ያው ሁሉም ቦታ ለመግባት እንትን አይደል ያለው ነገር ነገ እኔም ሰርቼ በወጣሁበት ነገር እንትን ብዬ ትላንትና አሁን ማን ነበር እናቴ ብሎ እናቱ የሰው ሀገር ስደት ልትሄድ ወጣ ነው። ስንት የተከፈለበት ነው አልቀርም ትላለች። አንድ ወጣት ነው ያው እናቴ በእናትሽ ይሁንብሽ፣ እኔ ውስጥ በቃ በጣም እናቴ በእናትሽ ይሁንብሽ፣ ልጅሽ እኔ ነኝ፣ ከፈለግሽ በአንቺ ቦታ እኔ ልዘቅዘቅና በሰው ቤት እኔ ሰርቼ አንቺ ማስደሰት ነው የምፈልገው፣ ተይኝ እናቴ አስፋልት ላይ እሷ ያው ፓስፖርቷ ጨርሳ ምን ብላ ቪዛውን እንትን ማለት ነው። ገና 15 ቀን ተዘግቶብኝ ነበር። ብዙ የሚስተካከል ነገር ነበር። አሁን ተስተካክሎ ምናምን ስመጣ ልጄ ያው በእንደዚህ ነገር ምናምን እሱ እኔ ሄጄ እንጂ እናቴ በሰው ቤት እንዴት ህዝብ ሁሉም ወጥቶ ያው ራሳቸው እንትን ብሎ በጣም ነው እንትን የሚል ነገር ነበር። አለኩል ያህል ያው አንድ ሰው ያለው ምንም እንትን የሚል ነገር የለም። ሱብሃንአላህ ለምን እንዲህ ይሆናል? ለምንድን ነው በእንደዛ ከሰዎች ጋር ሆናችሁ ምናምን በቃ ቢቀጥል ምንም እንትን የሚል ነገር የለም። ሰው ሁሉም ያለው ሳይሆን አላህ ያለው ነው ቢሆን አሁን እንደዛ እንደ እናታችሁ አትወጣብኝም። እናቴ በሰው ቤት ነው ልብስ አጥባ በሰው ቤት እንደዚህ አድርጋማ የሷ እኔ ያደረሰችኝ እኔ እንደዚህ የሆነች የሷ ማስደሰት አለብኝ ምትሉ ካላችሁ እውነትም እሷ ቤት ትሁን እንጂ ስደት ወጣ ካላችሁም የእናት ያስደስታችሁ ምትሉ የእናንተ ህይወት ያቺ እናት በቃ እናቴ ሰው ልጅሽ ሰው ይሆንልኛል እዛ ሄደዋል እደሰታለሁ ብላ ስታስብ ህይወታችሁ እንደዛ መንገድ ላይ እንትን ሲል አይከብድም? ወላሂ ይከብዳል። እናት ቤቷ ቁጭ አለች በሰው ቤት ማስሪ እዛ ማትጂ ተብሎ ያ ልጇ ነው ለምና እሱ ግን ወጥቶ ቀርቶ ጀናዛውን ማታገኝ እናት አለች። መቼ ነው በቃ ሀዘን መቼ ነው እንትን ሚላት? እናንተስ ያው ህይወት ያው አንዴ በቃ ሞት ሁሉም ነፍስ ያ ሁሉም ሞት ቀማሽ ናት። በዛ ጊዜ ራሱ ጉዳይ ነው። አሁን በቃ ሞት አልፈራም እንደዛ የሚባል ነገር አለ። ግን እኛማ አንዴ እንትን ያለው ነገር በቃ ዓለም በሙሉ አዱንያ በእስር ቤት እያለን ድረስ ጥሩም ሰረ መጥፎም ሰረ ወደዛ እንትን ካልን በኋላ ያ እናታችን ማሰብ አለብን። ልጅ አይደለም ወይ በፊት አንተ እናት ትወዳታለህ ተብሎ ተጠየቀ። በጣም ነው የምትወዳት። እሺ እናትህ ትሙት ወይ ማን ይሄ ነገር እኔ አላደርገውም ነበር። አዎ እናቴ ትሙት ብዬ አይመጣልኝም ነበር። እንዴት ያው ማናችን ያው ከሁሉም በላይ እናት ምንወድ ስለሆነ እናታችን ያው ቀድር አላህ መጥቶ የቀደረ ቀን ያ ቀጠሮሽ እየተጻፈ ከደረሰ እሷም ሆነሽ እኔም ሆነ በቃ እንትን ነገር የለም። በመኪና ነው አንከባክቦ በቃ ሁሌም እናቱ ይዞ ነው በመኪና በቃ አላህ ከወላጆቻችን ሀቅ አላህ ይጠብቀን። ይዞ ይወጣ በቃ አንከባክቦ ምንም መጥቶ ነው። ይሄ በጣም ታሪክ ሆኖብኝ ነው። የእሱ ነገር ብዙ ጊዜ ነው እንትን ነው የነበረ። እንደዛ እንትን ብሎ እያያት ይዞ ምን እንትን እያለ አንተ አለው ጠየቀው። አንተ እናትህ እንደዚህ እየወደድካት አሁን በቃ ትሙት እሷ ቀድማ ትሙት ወይስ አንተ አሁን እዚህም እያለህ ሆለምን በቃ ቢቀድ ወይም አንተ ሞት ይሻላል ብሎ ሲጠይቀውና አዙሮ ምን ብሎ እኔ ከሞትኩ እንዴት የሷ እንትን ስቃይ እኔ ያየሁ ይሻላል ወይ የኔ ስቃይ ምናምን ብሎ እናቴማ እንዲህ ምትሆን ልጇ ማችል ስለሆነ እኔ ግን እናቴን ብትሞት እንኳን ብዙ ነገር እንትን ብዬ በእኔ ስቃይ ልታይማ አልፈልግም። እሷ ፈጣሪ ቀደረው ቀድሮ ምን እንትን ካለ እሷ የሞተች ይሻላል። አያችሁ ብቻ መቼ
ሀዘና መቼም እንዴት አድርጎ የኔ ሀዘን እሷ አይታ በቃ ብዙ መሰቃይ እናቴ ልትሰቃይ አልፈልግም። ሞቱ ያው በቃ እኔም ሞትኩ እኔም አልሞትኩም ምንም ሆነ ሞቷ ማይቀር ነው፣ ሞቴ ማይቀር ነው። ግን ቀድማ የኔ ሞትማ እሷም መቃጠል ሀዘን እሷ ሀዘን እንደዛ እንትን እንድትል አልፈልግም ብሎ መልስ መለስ። ይሄ ነገር ይመጣልን ነበር። እሷ እናቴ ትጎዳለች፣ እኔ ከሞትኩ እዩት አሁን ይሄ ልጆች ሁሉም አለቀባት አይደል? እንዴት ትሆን ይሆን እናት እንደዚህ ሀዘን ለመቅመስ እንደዚህ ተቸግራ ምን እንትን ለማለት እሷ ትሞት እኔ በችግር በምንም ሁኜ የእሷ ሀዘን ተሸክሜ ብዙ መሸከም አልችልም። ከዛ በኋላ በቃ ልሞት እችላለሁ። እርግጥ እሷ ሞታ መኖርም ብዙ እንትን ለማለት ማችል ስለሆነ እሷ ሞታ ከዛ መሆን ነገር እኔ ራሴ ለምን በቃ የኔ እንትን መጥፋቴ የኔ የሆነ ነገር ብሆን የፈለክ ነገር እንትን ብል ያ እናቴ ትጎዳብኛል ብዬም እንትን አልልም። እናቴን በሀዘን እንደዚህ አትጎዳብኝ ብሎ እንትን አለ። ይሄ ልጆች እንደዛ ብታስቡ እናቴ በኔ ሀዘን በኔ እንትን እንደዚህ አትብትሉ እንደዛ አልነበራችሁም። ሰላማችሁ ያብዛልኝ። አላህ ይጠብቅ። ያወጣችሁን በስደት ያላችሁ ለሀገራችሁ ያውቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ከልብ ነው የማመሰግነው። ጀዛችሁ አላህ